እኔ ምንም አውቀው ነገር የለም። አንቺ ያየሽ እንዳለሽ ሆኖ እኔም እያየሁ ያለሁት። አሁኑኑ ከዚህ ክፍል ውጪ። ምን ልትሰሪ ነው የሰው አልጋ ላይ የተኛሽው? አይንሽ እያየ ለምን ትጠይቂኛለሽ? እኔና ዴቭ አንድ ላይ ነን። ቲና ልትክድ ነው ዴቭ? ዝም በይ። ቆይ ከኔ ምንድን ነው የምትፈልጊው? ዴቭ ምን ልትሰሪ ክፍሌ ገባሽ? ዴቭ ከኔ ምንድን ነው የምትፈልጊው? ቆይ አደይ ለምንድን ነው በዚህ ልክ የምትፈራት? የራሷ ጉዳይ በቃ ተዋት። ቲና አሁን ትዕግስቴን አታስጨርሽኝ እሺ? ከዚህ በላይ ሳላደርግሽ ከክፍሌ ውጪ ወጪ። ይሄ ፍቅርና የቲና ተንኮል ነው። ፍቅር? አዎ እሷ ናት ክፍሌ መታ እንዳመመ ነግራኝ ወደዚህ እንድመጣ ያደረገችው። አደይ እኔ ምንም አላመመኝም። ቆይ ከኔ ምን ፈልጋችሁ ንገሪኝ። ዴቭ እኔ ምንም ፈልጌ አይደለም። አደይ መታ ከሰላማዊ እንቅልፍ ቀሰቀሰችን እንጂ። ቆይ ዴቭ ምን አድርጌህ ነው እኔ እንደዚህ የምትሆነው? እኔን የምትቆጣኝ? ቆይ ምን አጥፍቼ ነው? ቆይ ባለፈው ተመልሰሽ ወደ እኔ እንዳትመጪ ከኔም ከአደይ ምራቂ ቤሽ ነበር አይደለ? ቆይ ዴቭ ስትናፍቀኝ ጊዜ ምን ላድርግ? አሁን ለኔ ጥፊ ይገባኛል? አደይን ስላያት ነው አይደል? ዴቭ ወደ እኔ እንዲመጣ አድርግ። ወሬ አልፈልግም። ምን? አንቺ በቃ ተለፍልፊ እንዴ! ምን ነው ሀገር ሁሉ ካልሰማልኛልሽ? ቆይ አልገባኝም ዳይመንድ፣ ምን እያደረክ ነው ያለው? አንተ ከቲና ተቀብለህ አደይና ዴቭን እንዲለያዩ ልታደርግ ነበር? እንደዛ አይደለም። ይኸውልሽ ሮሚ እባክሽን ተረጋጊ። አንቺ እንዳሰብሽው አይደል። እሺ ታዲያ እንዴት ነው? እስቲ አስረዳኝ። አይ አንቺ ደግሞ ምንድነው የምትነጫነጪው? እኔ ብሬን ተበላሁት እንኳን እንዳንቺ አልሆንኩም። ይልቅ ትሰማኛለህ? አደይና ዴቭን በአስቸኳይ ለያይልኝ። ምን? አዎ ሰምተሃል? ይኸውልሽ ብርሽን ፊትሽ ላይ ሳልበትነውና በጥፊ ሳላጋይሽ ቀጥ ብለሽ ከዚህ በጥፊ። ቆይ እውነት ሁለታችሁ አብራችሁ ዴቭና አደይን ለመለያየት እየሞከራችሁ ነበር? የእውነት በጣም ታሳፍራላችሁ። እሺ ይኸውልሽ ሮሚዬ እንደዛ አይደለም። ግን ላስረዳሽ። ይኸውልሽ እንደዚህ ተከትላት ትሄድ ባሉነ ያምሻል እንዴ? ያምሻል ወይ? ምን እያደረክ ነው? አንተ ራስህ እኮ ነው የጠፋኸው። አይንሽም በየዚህ ማጥፋት ነበር። ልቀቀኝ። እንደውም ከዚህ በኋላ እኔና አንቺ ልቀቃት። አንተ ልጅ አንተ አያገባህም። ብዙ የማታውቀው ነገር አለ። የፈለገ የማላውቀው ነገር ቢኖር ብርሃንን አስገድደህ መውሰድ አትችልም። ይኸውልህ እኔ ትልቅ ሰው ነኝ፣ የአባትህ ጓደኛ። ቆይ ካንተ ጋር እንደዚህ ቆሜ አፍ ስካፈት ሰው ቢያየኝ ምን ይለኛል? ጫኔ በቃ ተወኝ፣ የትም አትወስደኝ። ቆይ እናንተ አሁን ወንድምና እህት መሆናችሁ ረስታችሁ ነው እንደዚህ በፍቅር አይን የምትያዩት? ጫኔ እኛ ምንም የተለየ አዲስ ነገር አላደረግንም። ይኸውልህ እኔና ብርሃን አሁን ጥሩ ጊዜ እያሳለፍን ነው። እባክህ ሂድልን በቃ። ጥሩ መልካም። ምን ከእናንተ ጋር ምን አለፈኝ? ለጋሼ መንገድ ብቻ ነው የሚጠበቅብኝ። አዎ ማን ነው? እህቷ በጣም ተጨንቃ ነበር። እህቷ? አዎ እህቴ አደይኔ በጠፋሁበት ጊዜ ተጨንቃ ስለነበረ ነው እንደዚህ የሚለኝ። እንደዛም ሆን ግዴታዬ ነው። ምንም የሚያስገርም ነገር የለውም። አለው እንጂ ሩታን አሁን አላየኋትም። ይህንን ግን የሾፍኩት መሰለኝ። የት? ከኋላ ኋላ እየተከታተለኝ ነበር። አዎ አደይ ቤዛን ስታስጨንቂያት ነበር። ሁላችሁም ስላስጨነኳችሁ በጣም ይቅርታ። ለሊ እንደዚህ አይነት ነገር አይገባትም ነበር። እኔም ነገሩን ብዙ ስለማላውቅ ነው እንደዚህ አይነት ነገር ውስጥ የገባሁት። ስላስጨነኳችሁ በጣም ይቅርታ። አደይ ነይ እንሂድ። ወዴት? ለሊ በቃ እንመጣለን። አደይ ነይ እንሂድ። ቻው። ጥሩ ነገር ነው። ቆይ ለምንድን ነው እንደዚህ የምትይኝ? የኔ ስለሆንሽ ነው። እንዳንተ አይነት ሰው ግን ሌላ ቦታ አለ ታውቃለህ? ግን የለም። እኔ እናንተ ጋር ያለው ስሜት ሌላ ሰው ጋር ያለ አይመስለኝም። በቃ እኔ እናንተ ጋር ብቻ ያለ ነው የሚመስለኝ። እኔ ለአንቺ፣ አንቺ ደግሞ ለእኔ ያለሽን ስሜት ከማናቸውም ሊሰማሽ አይችልም። ሁሌም አንቺ እኔ ብቻ ነሽ። ስላለኝ በጣም ደስተኛ ነኝ። ግን ይላይ ዳይመንድ የሆነ ነገር ጠየቀኝና ለካ ብዬ አሰብኩት እና እሱ ትክክል ነው። ምንድን ነው እሱ? እኔ እናንተ እኮ አልተጋባንም። መጋባት ማለት ያውቃለሁ። ቤተሰብ የለኝም። ግን እንደ ባህሉና እንደ ወጉ እንደ ስርዓቱ ሽማግሌ ልከ እንድታገባኝ ነው የምፈልገው። የልጅነት ህልሜን መቼም ካንተ በላይ የሚያቅሰኝ የለም። ወዴት ጠፋሽ?
አደይ ክፍል 113 ተለቋል ውዶችዬ። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት አደይ ቲና ከዴብ ጋር ሄዳ ተኝታ ፍቅርና ቲና የጠነሰሱት ተንኮል ነውና ደስተኝና ከዛ አደይን እኔ ደግሞ ልካታለሁ ማለት ነበር ፍቅር ቲና ከሱ ጋር እንድትተኛ ያደረገቻት። ነገር ግን አደይ ደግሞ ያው አውቃባቸዋለች ተንኮላቸውን ማለት ነው ውዶች። ይሄ ለማንኛውም ቪዲዮውን እስከ መጨረሻው እዩት። እንግዲህ ሊልዬ ያው ትንሽ ኤላን ልትረሳው አልቻለችም። ዲያመንድ ደግሞ ሮሚን አስቀይሟታል። ለማንኛውም እስኪ አደይና የዴቭን ውሎ እንያቸው አብረን። ለሊ ጋር ትሄጃለሽ? አይ እትዬ ማታለል አልፈልግም። ቆይ መቼ አታለልሽ? እሺ በቃ ለሊ ጋር ታድሪያለሽ፣ ግን ከኔ ጋር ትንሽ እናመሻለን። ሰሞኑን እኮ ለኔ ምንም ጊዜ እየሰጠሽኝ አይደል? አዎ ግን እኮ አደይ እኔ ቆንጆ ከኔ ጋር እንድናመሽ እፈልጋለሁ። እሺ 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 አቤት። ምን ነው የደበረህ ትመስላለህ? አዎ ምን ነው? እንጃ ዛሬ አደይም ሩታይም የሉ። በዛ ላይ ሮማኔን ብቅ ሳትል ነው ያለችው። ምን ይሻለኛል ፍቅር? አይዞህ አሹዬ። አሹዬ እትዬ ናቸው። አንሹ መሽቷል እኮ ምን እላቸዋለሁ? ግድ የለሽም ተረጋግተሽ አንሹ። ሄሎ ትዬ። ሄሎ አደይ ደህና ነሽ? ምን ነው አልመሸም እንዴ? አሀ እዛው አደርሽ? ለሊ ጋ ጥሩ አደረግሽ። በቃ ጥሩ እሺ። ለሊን አቅርቢያት እስቲ ላናግራት። አደይ ስልኩን ለለሊ ስጫት ላውራት እያልኩሽ ነው። ምን እያለችሽ ነው? ለሊን አገናኘኝ እያለችኝ ነው። ምን? አዎ አይሰማም እንዴ ለሊ? እሺ ውዶችዬ እንግዲህ ባለፈው ክፍል እንዳያችሁት ቲናና አደይ ማለቴ ቲናና ፍቅር ያው የሆነ ነገር ጣንስሰው አብረው አደይና ዴቭ ለመለያየት ሆን ብለው ያደረጉት ሴራ ነበረ። ነገር ግን አልተሳካላቸውም። ምክንያቱም ዴቭ ውሸቱ እንደሆነ በዛሬ ደግሞ ሂጅና ራሱን አሞታልና ውሃ ስጪው ብላ ሰራቻት ፍቅር ለአደይ ያው ሁሉ ነገር ገብቷቸዋልና ያው አልተሳካላቸውም ማለት ነው። ከዛም እንግዲህ አደይና ዴቭ የራሳችን ጊዜ እንዲኖረኝ ይፈልጋለሁ በማለት አደይ ማለት ዴቭ ለአደይ ነግሯት ነበረ። ነገር ግን እንዴት ትየና አሳምነው መውጣት እንዳለባቸው ያው ትንሽ ከብዷቸው ነበር። ነገር ግን ዴቭ ደግሞ ሊሊ ጋር ደርሰን እንምጣ ሄደን አበረታታት እስኪ ትሪት እናድርጋ በማለት ያው በእሷ ማይተው ወጥተዋል በስሙ። ከዛም ደግሞ ቀጥታ እሷ ጋር ሄደዋል። ነገር ግን ከሷ በፊት ደግሞ ሩታ ሊሊ ጋር ሄዳ ነበረ። ስትሄድ ግን ያገኘችው ባቡሬን ነበረ። ምክንያቱም ባቡሬ ማለት ደግሞ ሊሊን ያገታት ልጅ ስለሆነ እንዴት ልትመጣ ቻልክ? እንዴት እዚህ ልትገባ ቻልክ? ሊሊስ የት ነው ያደረካት? አሁን ሴት ናት እያለች እያጣራች ስትጠይቀው ነበር ሊሊዬ ማለት ሩታ ማለት ነው። ከዛ ሊሊ ብላ ስትጠራት ሊሊ ደግሞ ውስጥ ነበረች እና መታለች ማለት ነው። እና ሊሊ ደግሞ ያው ባቡሬ ለትንሽ ጊዜ ከሷ ጋር መኖር እንዳለበት ለሩታ አስረድታታለች። ነገር ግን ሩታ ለምን እንዴት እሱን ታስገቢዋለሽ? አንቺን ክፉ ቦታ እንትን ብሎሽ ለምን እሱን ከቤትሽ ልታስገቢው ትችያለሽ? በማለት እሷንም ተሞግታታለች። ነገር ግን ያው እሷን ሊሊየን የለቀቃት ካለባትና ከደረሰባት እንግልት አንጻር ስለሆነ ያው ያን በማዘን ለሱ ደግሞ የሆነ ነገር እንዳይደርስበት አክስቷ የሆነ ነገር እንዳታደርገው ነው ከሷ ጋር እንዲኖር ያደረገችው ለጊዜው ማለት ነው። ነገር ግን ከሱ ጋር ሆና የምታስብ ፍቅረኛዋን ነበርና ምን ሆነች ነው የት ሄድሽ በሀሳብ ምናምን እያለም ሲላት ነበር ማለት ነው። እንደዛም ሆነ እያለ ያው እንግዲህ አጋጣሚ አደይና ዴቭ ወደ እሷ ቤት መጥተዋል። ነገር ግን ይሄ ባቡሬ የሚባል ልጅ ሰላም ሲላት አደይን ዴቭ ደግሞ የቅናት መንፈስ አድሮበታል ማለት ነው ወዶችዬ። ከዛም የተወሰነ እንዳወሩ ያው
አዳይ ጥሩ ልጅ ነሽ፣ ለእህትሽ ብለሽ ስታስጨንቂው ነበር፣ ሁሉንም ቤዛንም ስታስጨንቂያን ነበር ምናምን እያለም ሲያወራላት ነበረ። ከዛ እሷም ዴቭም ማናት እህቷ እያለ ሲል ነበር። ሊልዬ ደግሞ አዎ ለእኔ ለእህቷ አዳይ በጣም ምርጥ ልጅ ናት እያለችም አድንቃታለች ማለት ነው። ከዛም ዴቭ እጇን ይዞ አዳይን በቃ እንሂድ ብሎ ይዟት ወጥቷል ማለት ነው። እና አሪፍ የፍቅር ጊዜ ቁጭ ብለው የሆነ ቦታ እያወሩ ሁሉ ነገር እያስታወሱ ስለ ባርኪም እያስታወሱ ሲያወሩ ነበረ። ነገር ግን በስተመጨረሻ እትዬ ደውላ እንግዲህ ያልሆነ ነገር ብላችኋለች ማለት ነው ውዶችዬ። እንግዲህ ሀሹ ደግሞ ደበረኝ እያለ ይቆዝማል። ለምን ብለው ሲሉት ደግሞ ሩታም አደይም ከቤት ስለሌሉ ደብሮኛል እያለ ሲጨነቅ፣ ነገር ግን እሷን አልሰማትም ነበር እትዬ። እንዲሁም ማለቴ አሹ ጥሎት ሄደ እንደ ቤቱን ደግሞ እንደናደይ እያለች እትዬ ስትፈልገው፣ ነገር ግን ወዲያው አሹ ብቅ ብሏል ማለት ነው። ከዛም ውይ ያለህ እንዴ በማለት ያው ምን ሆነ ነው ብላም ጥያቄ ጠይቀዋለች። ነገር ግን እንደደበረውና ማንም ሁላቸውም እንደወጡ ምናምን ሲነግራት ለምን ከቤዛና ከፍቅር ጋር አትጫወትም በማለት ነግረዋለች። ነገር ግን እሱ ፍቅርን ቤዛንም አይወዳቸውም ማለት ነው። ከዛም እትዬ ወደ ውስጥ ከገቡ በኋላ ፍቅርን ልካታለች ወደ ውጭ፣ ምክንያቱም ከአሹ ጋር እንደተጫወት ማለት ነው። ከዛ አሹዬ እንዴት ነው ምናምን በማለት ፍቅር ናንግባ ከውስጥ እንጫወት ምናምን እያለች ስታባብለው ነበር። ነገር ግን እሱን አንቺ ማላቅሽ አረግሽኝ እንዴ ደግሞ እንደዚህ የምታባብኝ በማለት ሲያመናጭቃት ነበረ ማለት ነው። እንግዲህ ከዛም እንደዛ ሲል ቆይቶ ያው እንግዲህ ሩታ መጣለታለች። ከሩታ ጋር በጣም ነው የሚግባቡት፣ ቪዲዮም አብረው ይሰራሉና ስትመጣ ደስ ብሎኛል፣ እንኳን መጣሽልኝ እህቴ ምናምን እያለ ሲላት ነበረ። እሷም ደግሞ ወንድም አለም እኔም ደስ ብሎኛል፣ ከአንተ ጋር ደስተኛ ነኝ፣ ከአንተ ጋር በምሰራው ነገር ሁሉ ደስተኛ ነኝ እያለችም ስትለው ነበር ማለት ነው። እንግዲህ በስተ መጨረሻ አደይና ሊሊ ማለቴ አደይና ዴቭ ከሱ ጋር እንድታድር ይፈልጋል። ነገር ግን እሷ ደግሞ አይሆንም፣ በፍጹም አይሆን ነገር ነው፣ እኔ ሊሊ ጋር ከፈለኩ አድራለሁ፣ ካሊያ ግን ወደ ቤት ነው መመለስ እያለች እምቢ እያለች ነው። ነገር ግን ዴቭ ደግሞ ከሱ ጋር ምሽታ ሊሊ ጋር እንድታድር ነው የሚፈልገው። ከዛም እንደዛ እየተባባሉ እንዳለ እትዬ ደውለው የት ነሽ አደይ ስትባል ሊሊ ጋር ናት ብላ ሊልዬ ጋር ነኝ ስትላት አበይሽ ሊልዬን አገናኘኝ ብላ ስትላት፣ ነገር ግን ሊልዬ ማለት አደይ ሊሊ ከጣገባ ስለሌለች በጣም ጨንቋታል እና እንደዛ እንደተፋጠጡ ናም ያበቃ ማለት ነው ድራማ። ወድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍል ይመስል ነበር። ቀጣይ ክፍል ይዘንላችሁ እስከምንቀር ደህና ሰንብቱ። ሁላችሁም አመሰግናለሁ፣ የምታከብሩኝ የምትከታተሉኝ፣ እንዲሁም ደግሞ ሸር ላይክ የምታደርጉልኝ እግዚአብሔር ያክብርልኝ። ከዚህ በላይ ደግሞ 10 ሺህ ገብቼ እናንተ ለማመስገን ያብቃኝ። ሁላችሁንም አመሰግናለሁ ውዶችዬ። ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። ታንኪዩ። በጣም መልካም ምሽት ይሁንላችሁ።